ከኤዥያ ቤቃ ሸለቆ መነሻውን አድርጎ ኢትዮጵያን አቋርጦ ሞዛምቢክ የሚዘልቀው ታላቁ ስምጥ ሸለቆ ውስጥ የሚገኝ ሞቃታማ ባህር በሰሜናዊ ጫፉ በሲናይ ልሳነ ምድር በሲዩዝ ካናል በኩል ሜዲትራኒያን ባህርን የሚያገናኝ፣ በደቡብ ጫፍ በባብል መንደብ በኩል ህንድ ውቅያኖስን የሚያገናኝ ወሳኝ የንግድ መስመር ነው። 2050 ኪሎ ሜትር ርዝመትና 355 ኪሎ ሜትር ስፋትም አለው። ከዓለም ንግድ ከ12 በመቶ በላይ የሚካሄድበት በነዳጅ ዘይትና በከበሩ ማዕድናት የበለጸገ የብዙዎች የአይን ማረፊያም ነው ቀይ ባህር። የሰሜን ምስራቅ አፍሪካ፣ የምስራቅ አፍሪካ፣ የአፍሪካ አረብ ሀገራት፣ የአረቡ ዓለም፣ መካከለኛው ምስራቅ ሀያላኑ ሀገራት ጭምር የተፋጠጡበት የሚሻኮቱበትም ተፈላጊና ስትራቴጂያዊ ባህርም ነው ቀይ ባህር። ከቀጣናው ስትራቴጂካዊ ተፈላጊነት ባሻገር አልቃይዳ፣ አይኤስአይኤስ እና የሁቲ አማጽያንን የመሳሰሉ ሽብርተኞች የሚርመሰመሱበት፣ የባህር ላይ ወንበዴዎች መርከቦችን እንቅልፍ የሚነሱበት አካባቢም መሆኑም ይታወቃል። ሀያላኑ ጉልበታቸውን የሚለካኩበት ይህ ባህር የምንጊዜም ተገዳዳሪዎቹን አሜሪካና ቻይናን ጨምሮ 11 ሀገራት የጦር ሰፈር መስርተውበታል። ለምሳሌ እንኳን የኢትዮጵያ ጎረቤት በሆነችውና 23200 ስኩዌር ኪሎ ሜትር ስፋት ባላት ትንሿ ሀገር ጅቡቲ ላይ ጦራቸውን ያሰፈሩ ሀገራትን እንመልከት። በአውሮፓውያኑ የዘመን ቀመር 2002 ጅቡቲ ላይ የጦር ሰፈር ያቋቋመችው ልዕለ ኃያሉ አሜሪካ አንዷ ነች። አሜሪካ በጅቡቲ የመሰረተችው ካምፕ ለሞኒያ የተባለው የጦር ሰፈር በአፍሪካ አህጉር ያላት ብቸኛው ቋሚ የጦር ሰፈሯ ነው። የኤደን ባህረ ሰላጤን ጨምሮ በመካከለኛው ምስራቅና በአፍሪካ የምታደርጋቸው ወታደራዊ ኦፕሬሽኖች መሰረቱም ይሄው ካምፕ ነው። ከ4000 በላይ ወታደሮችና ስፍር ቁጥር የሌለው ዘመናዊ የጦር መሳሪያ ማከማቻም ነው። አሜሪካ ለዚህ የጦር ሰፈር ለጅቡቲ በየዓመቱ $63 ሚሊዮን ትከፍላለች። አሜሪካ ባለችበት የማትታጣው ተገዳዳሪዋ ቻይና እንደ አውሮፓውያን አቆጣጠር በ2017 በጅቡቲ የጦር ሰፈር መስርታለች። ቻይና ከራሷ ክልል ውጭ በሰው ሀገር ያቋቋመችው የመጀመሪያው የጦር ሰፈርም ነው። ከ1000 በላይ ወታደሮቿን ያሰፈረችበት ይህን የጦር ሰፈሯን በተለይ በኤደን ባህረ ሰላጤ ላላት ኃይል የጦር መሳሪያ አቅርቦት የምታሳልጥበት ሲሆን በአፍሪቃ ለምታካሄደው የሰላም ማስከበርና የሰብአዊ ድጋፍ እንዲሁም የባህር ላይ ወንበዴዎችን ለመቆጣጠር ትጠቀምበታለች። የቀድሞ የጅቡቲ ቅኝ ገዢ ፈረንሳይ በፈረንጆቹ 1977 ከጅቡቲ ጋር ባደረገችው ስምምነት ነው ወታደራዊ እንቅስቃሴ ማካሄድ የጀመረችው። በአሁኑ ወቅት ፈረንሳይ ጅቡቲ ላይ ባላት የጦር ሰፈር ከ1500 በላይ ወታደሮቿ ይገኛሉ። ለዚህም ፈረንሳይ ለጅቡቲ ከምታደርገው የአየር ኃይል ድጋፍ በተጨማሪ በየዓመቱ $40 ሚሊዮን ትከፍላታለች። በቀጣናው የበላይነትን ለማግኘት በሚደረገው ትንቅንቅ ተሳታፊ የሆነችው ሩሲያም ብትሆን በጅቡቲ የጦር ሰፈር ለመመስረት ያቀረበችው ጥያቄ በጅቡቲ ተቀባይነት ባለማግኘቱ ወደ ሰሜን ፈቀቅ ብላ ኃይሏን በፖርት ሱዳን ለማስፈር ተገዳለች። ጃፓን፣ ጣሊያንና ሳውዲ አረቢያም ጅቡቲ ላይ የጦር ሰፈር ያቋቋሙ ሀገራት ሲሆኑ እንደ ጀርመንና ስፔን ያሉ ሀገራት ደግሞ የጦር ሰፈራቸውን ጅቡቲ ላይ ማቋቋም ባይሆንላቸውም ሆቴል ተከራይተው ወታደሮቻቸውን በዛ አስቀምጠዋል። ከነዚህ ሀገራት በተጨማሪ የተባበሩት አረብ ኤሚሬቶች፣ ኳታርና ህንድን የመሳሰሉ ሀገራት በቀይ ባህር ዙሪያ የጦር ሰፈር አቋቁመዋል። ይህ ደግሞ አካባቢው ያለውን ስትራቴጂካዊ አስፈላጊነት ቁልጭ አድርጎ የሚያሳይ ነው። በተለይ ደግሞ መርከቦች ከህንድ ውቅያኖስ ወደ ሜዲትራኒያን ባህር፣ ከኤደን ባህረ ሰላጤ ወደ ቀይ ባህር በሚያደርጉት ጉዞ የግድ ማቋረጥ የሚጠበቅባቸው የባብ ኤል መንደብ መገኛ መሆኑ ተፈላጊነቱን ጨምሮታል። ታዲያ በቀይ ባህር ላይ ሰፊ ጠረፍ ካላቸው ኤርትራ፣ ጅቡቲና ሱዳን የምትዋሰነው ኢትዮጵያ በዚህ ባህር ላይ ቅንጣት ድርሻ ሳይኖራት መቆየቱ የሚያስቆጭ እውነታ ሆኖ ቆይቷል። በዘመነ አክሱም በአዶሊስ ወደብ በኩል ከዚያም በገምዛን በምጽዋና በዘይላ ወደቦች ከዓለም ሁሉ ጋር ትገናኝ የነበረችው ኢትዮጵያ ዛሬ ላይ የበይ ተመልካች የሆነችበትን ባህር መመኘቷ የሚገርም አይሆንም። በንግድና በወታደራዊ እንቅስቃሴ በቀጣናው ብሎም በዓለም አቀፍ ደረጃ ልዩነት ለመፍጠር ተሰሚነቷንም ለመጨመር ባህሩ የግድ ያስፈልጋታል። ለዚህ ደግሞ በቅርቡ ኢትዮጵያ ወደ ቀይ ባህር ለመመለስ ጥያቄ ማቅረብ ጀምራለች። ይህ ጥያቄዋ ዓለም አቀፍ እውቅና እያገኘም መጥቷል። ለመሆኑ ኢትዮጵያ የትኞቹን የባህር በር አማራጮችን ልትጠቀም ትችላለች? ዘይላ፣ በርበራ፣ አሰብ፣ አዶሊስ፣ ጅቡቲ እንዲሁም ምጽዋ አማራጮች ናቸው።